አድማጮቻችን ሰላም ጤና ይስጥልን። የስፖርት ዜናዎች እንደሚከተለው እናቀርባለን። በመጀመሪያም የሀገር ውስጥ ፕሪሚየር ሊግ የ28ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በመካሄድ ላይ ይገኛል። ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ቡና ያደረጉት ጨዋታ በወልዋሎ አዲግራት ዩኒቨርሲቲ 2-0 አሸናፊነት ተጠናቀቀ። ለወልዋሎ አዲግራት ዩኒቨርሲቲ ጎሎቹን ያስቆጠሩት ነጻነት ገብረ መድህንና ፍሬው ሰለሞን ናቸው። የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ሲካሄድ ኢትዮ ቡና ከአርባ ምንጭ ዩኒቨርሲቲ እንዲሁም ነገሌ አርሲ ከሀዲያ ሆሳዕና በአዲስ አበባ ስቴዲየም ዛሬ የሚከናወኑ ቀሪ ጨዋታዎች ይሆናሉ። ወደ እንግሊዝ ፕሪሚየር ሊግ ስናመራ ማንቸስተር ዩናይትድ ከቼልሲ ያደረጉት ሲጠበቅ የነበረው ትልቅ ጨዋታ በማንቸስተር ዩናይትድ 1-0 አሸናፊነት ተጠናቀቀ። አስገራሚውና አስደናቂው ብሩኖ ፈርናንዴዝ ለሌላኛው ተጫዋች በአስገራሚ ሁኔታ አሲስት ያደረጋትን ጎል አስቆጥሮ ቼልሲ 1-0 ተሸንፏል። በዚህም ዩናይትድ የቀጣይ ዓመት የቻምፒየንስ ሊግ መወዳደሪያ ቻንሱን እጅግ ሰፊ አድርጎታል፣ ከፍም አድርጎታል። ከተከታዩም በ5 ነጥብ ርቆ ውጤቱን በማጠናከር ላይ ይገኛል። በሌላው የዚሁ የአውሮፓ ስፖርት ዜና ስንጓዝ በስፔን የትልቁ ዋንጫ የስፔን ንጉስ ዋንጫ ወይም ኮፓ ዴላሪ የሚባለውን ሪያል ሶሴዳድ ከአትሌቲኮ ማድሪድ አፍ ነጥቋል። አስገራሚ ጨዋታ ነበረ። 2-2 ጨዋታው 2-2 ያለቀ ሲሆን በመለያ ሪያል ሶሴዳድ አትሌቲኮ ማድሪድን አሸንፎ የ2026 የንጉስ ዋንጫን ወይም የኮፓ ዴላሬን ዋንጫን የግሉ አድርጓል ማለት ነው። በእንግሊዝ ፕሪሚየር ሊግ ዛሬ በከፍተኛ ሁኔታ የሚጠበቁ ጨዋታዎች ይኖራሉ። በመጀመሪያ 10 ሰዓት ከቀኑ 10 ሰዓት ላይ የኤቨርተን ከሊቨርፑል ጋር የሚያደርገው ጨዋታ እጅግ ከፍተኛ ግምት የተሰጠው ጨዋታ ሲሆን ይሄውም የሁለቱ ደርቢነት የሁለቱ ባላንጣነት እጅግ ጨዋታውን ከፍተኛ አድርጎታል ማለት ነው። ኤቨርተን እና ሊቨርፑል ለዘመናት ከእግር ኳሱ ወጣ ባለ ሁኔታዎች ከፍተኛ የሆነ ባላንጣነት አለባቸው። ስለዚህ ከሰዓት 10 ሰዓት ላይ ከሰዓት ይካሄዳል ይህ ጨዋታ ከፍተኛ ግምትም ተሰጥቶታል። ሌላው ጨዋታ 12 ተኩል ላይ የሚካሄደው የእንግሊዝ ፕሪሚየር ሊግ እጅግ አስገራሚና አስደናቂው ጨዋታ ዓለም በሙሉ አይኑን ወደዚህ ያደረገበት ጨዋታ አስገራሚው ጨዋታ በጉጉት ከዋንጫ በላይ በጉጉት የሚጠበቀው ጨዋታ 12 ተኩል በአርሰናል እና በማንቸስተር ሲቲ መካከል የሚካሄደው ጨዋታ ነው። ዘገነርስ ከማን ሲቲዎች ጋር በኢትሃድ ስቴዲየም የሚደረገው ጨዋታ የዓለምን ጉጉት የሳበ የዓለም ሕዝብ ማን ያሸንፋል? አርሰናል ከተሸነፈ ዋንጫውን ሊያጣበት የሚችል ሁኔታ እጅግ የዋንጫውን እድል የሚያጠብበት ሲሆን ማንቸስተር ሲቲ ደግሞ ካሸነፈ ወደ ዋንጫው የበለጠ የሚጠጋበት ጨዋታ ይሆናል። ይሄም የ2026 የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት እድልን ከፍ የሚያደርግ ያሸነፈው ቡድን ትልቅ ቻንስ ትልቅ እድል እንዳለው የሚያሳይ ነው። ለማንኛውም 12 ተኩል ላይ ይህ ዋንጫ የማን እንደሆነ የምንወስንበት የምናይበት ይሆናል። ተመልካቾቻችን ይህንን ዋንጫ ተጋበዙልን እያልን ከወዲሁ እንሰናበታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልን።